የአንዱዓለም ጎሳ በጣም በሚያሳፍር ሁኔታ ቀነኒ አዱኛ ላይ ተደጋጋሚ ጊዜ ጥቃት ሲያደርስባት እንደነበር የሚያሳይ ተጨባጭ ማስረጃ እየወጣ ይገኛል። ሽጉጥ ተኩሶ ሁሉ እንደሚያቅ ቤት ውስጥ የፎቶ ማስረጃም ጭምር ወጥቷል። ጉድና ጅራት ከበስተኋላ ነው እንዲህ ሊያገሬ ሰው። የአንዱዓለም ጎሳም ቅሌቱ ውርደቱ እየዘገየም ቢሆን መውጣቱ ቀጥሏል። የቀነኒ አዱኛ ወንድም ማስረጃ ይዞ ወጥቷል። ይህንን ቪዲዮ አሳያችኋለሁ። እናንተ ግን ፍትህ ለቀነኒ ጀስቲስ ፎር ቀነኒ ያላችሁ መጻፋችሁን ቀጥሉ። ለሚመለከተው አካል እንዲደርስ በደንብ ሼር በደንብ ላይክ ይደረግ። ወደ ቪዲዮ። እሺ ሰላም፣ ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። እሺ ትናንትና አንዱዓለም ብዙ ነገር ሲናገር ነበር እና እያንዳንዱ እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸው ነገሮች እያንዳንዱ ነገሮች አሳያችኋለሁ። መጀመሪያ ሁሉንም ፎቶዎች አስቀምጥላችኋለሁ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛም ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዱዓለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም ቪዲዮ ላይ የምታዩት ፎቶ እጅግ በጣም በሚያሳዝን ሁኔታ የሆነ ሰዓት ቀነኒ ስልክ ላይ ተገኘ ተብሎ አንዱዓለም እስር ቤት እያለ ለህዝብ ተለቆ ወይም ተሰራጭቶ የነበረ ፎቶና በጣም ብዙዎች ሲቀባበሉት የነበረው ፎቶ ነው። እዚህ አይኗ ስር በልዟል። ሁለቱም አይኗ በቦክስ እንደተመታ ሰው የሚበልዝ አይነት ምልክት ያሳያል ማለት ነው። ውድ ቤተሰቦች እዚህ ቪዲዮ ላይ የምታዩትን ማስረጃ በጥንቃቄ ከተመለከታችሁት በትክክልም የቀነኒ አዱኛ አሟሟት ላይ በቀጥታም ይሁን በተዘዋዋሪ የአንዱዓለም እጅ እንዳለበት የሚያረጋግጥ ነው። ይህ ማስረጃ እስካሁን የት ነበር የሚያስብልም ነው። እስኪ እንጨርሰው ቪዲዮ። እንትን ብሎ ነበር በልዞ ነበር ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኘሁት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ ከራሷ ጋላሪ ላይ ማለት የእጇን ሰብራ የታሽጋለች። ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 እንግዲህ ይሄን አናውቀውም እስከዛሬ። እጇን ተሰብራ ኦክቶበር 14 2023 ነው። ይሄን እጇን ተሰብሯት ነው ኦሬዲ። እንግዲህ ፎቶ እሷ እያንዳንዱን ሞመንት በፎቶ ታስቀር ነበር። እንቀጥል። ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተከተለው። የዛን ቀን ነው የነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዱዓለም ያው ሌሊት አምሽቶ ነው የሚመጣው። እንግዲህ ጊታሩን የያዘበትን ፎቶ የሆነ የእሷ ኢንስታግራም ላይ ነው ብቻ የሆነ ቦታ አይቼዋለሁ። ጊታር ይዞ እንደዚህ አብሮ የተነሱት ማለት ነው። በዛ ቀን እንግዲህ ጊታሩን ሰብሮ ሽጉጥም ተኩሷል ነው የሚለው። እስኪ እነሱ በቃ ጠዋት ይነጋ አካባቢ ሲል ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዱዓለምና በቀነኒ በኩል። ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ይነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች። እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁ። ከዛን ምንድነው አስለ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው ምናምን ጊዜ ተነሳ አንተ ለማጋት ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዱዓለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ማለት ጊዜ ከዛን አይሆንም ይመታል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በማለት በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን ያርለውም ማለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ አይደለሁም እናቴ ትሞት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣ ጠይቃት። ሚጣ ረሱ አይደለች ምን ሆነ አንዱዓለም አለችው። ከዛን እኔን ጠይቀኝ
እሷ አለችም ስለ ጊዜ ከእሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተር ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን እንግዲህ ይሄ የምትመለከቱት ፎቶ መስታወቱን በሽጉጥ የበሳበት ነው ማለት ሸተሩ ማለት ይሄ በአንድ አፓርታማዎች ላይ ስትኖሩ ሻተሮች ናቸው በሩ። ስለዚህ ይሄ ሻተሩ እንደሆነ ያስታውቃል። በዛ ላይ ደግሞ ሽጉጥ የበሳው እና መስታወቱ የተሰነጠቀው ይሄ ታዲያ ማስረጃ እዛ ቤት ውስጥ ካለ አረ አይኔን ግንባር ያርገው አይነት ክደት አንካደ። አረ ወገን አረ ይሄንን ነገር ዝም ማለት የለብንም። በእውነት ቤተሰቦቿ ፍትህ ሊያገኙ ይገባል። ሁሉም ሰው የሚችለውን ያቀሙን ቪዲዮ የሚስራ ሐሳብ ብቻ የሆነ ነገር ተደርጎ ቀነኒ ትክክለኛውን ፍትህ ማግኘት አለባት። በኢየሱስ ስም ለሴት ልጅ ሽጉጥ እስኪ እንቀጥል እንስማው። ገና አላለ ገና ጉዱ ብዙ ነው ጋይስ። ብቻ ራሳችሁን ተቆጣጥራችሁ ጨርሱት። ምናልባት ላላገኙ ይችላሉ። ካገኙት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄም እናስታውሰዋለን። ይሄንንም ፎቶ አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበድባት ምን አይነት ድድብና ነው እንግዲህ ተመልከቱ። በቃ አዳምጡ። ወንድምየው እዛ አብሯቸው ሲኖር ነበር። ባይዘው የዚህ ልጅ ስም ጠቅሶ ራሱ አንዷለም ሊበን ያውቃል ሁሉንም ነገር። ራሷን ልታጠፋ ብዙ ጊዜ እንደምትሞክር እንግዲህ እሱ ያውቃል ብሎ አብሮ ሲኖር ስለነበረ የሱ ስም ጠቅሶ ነው ቪዲዮ የሰራው አንዷለም ማለት ነው። ከዛ ይሄ ልጅ እንግዲህ እኔ ማውቀው ሄድን ነው ብሎ ነው መረጃውን ዝርግፍ አድርጎ እያወጣ ያለው። ሌላ ሰው አበሳጭቶት መጥቶ ሚስቱን መደብደብ ምን የሚሉት ነው? እሺ እንጨርሰው ብቻ ስላላችሁ እዛ እንግዲህ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ አንድ ወር ከ15 ቀን ወይ አንድ ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ እንግዲህ ከመሞታ ኦልሞስት በአንድ ወር ልዩነት ውስጥ ነው ይሄ ድብደባ ደግሞ የደረሰባት። ይሄ ከንፈሯ ተሰንጥቆ እንደዚህ ገልብጣ ያየ ነው ቪዲዮ ተለቆ ከዚህ በፊት ፎቶ በራሷ ፕሮፋይል ማለት ነው። ስለዚህ ይሄንን ፎቶ ደግሞ ይዩት። ከመሞቷ ከአንድ ወር ቀደም ብሎ ነው እንግዲህ። ስለዚህ በጣም አንድ ወር ከ15 ቀን ማለት ይቻላል። የዚህን ቀን ማርች ውስጥ ነው የሞተችው ነው። ማታ መብራት የለም ነበረ። ከዛ አንድ ላይ እየተጫወትን ነበረ። እሱም አብሮ ነበረ፣ እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣናተኝ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ይሆናል ምናምን ብዬ እኔም ገብቼ ተኛው። የሚታምተኛል። ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ እንደው። ከዛን ከሚጣ ክላስ ወደዚህ የሚጠጋው ገስት ሩሙ አለ። ከገስት ሩሙ የሰራተኛው ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛም ተነሳው በጭቅጭቁ። ከዛም በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ኖጊዱቲ በመሀላችን እንዳትገባ ምናምን ብሎ እኔም መልሶኝ በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና እናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምቷል። ይሄ የምታዩት ፎቶ ነው። ያለቀሰች አይደለም ምን ብላ ቁጭ ብላ ነው። ከዛን ሚጣን ቀሰቀሰ። እዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለኔ ይለቃልኝ ነበር የእሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔን ስታይኝ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ
እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳቸው 12 ሰዓት ከ26 ነው። ሌላ ደግሞ ይታያል ሰዓቱ። አይፎን ቁጭ ነው የሚያደርገው ከነ ሰዓቱ። እሷ ከመሞቷ ከሳምንት በፊት እንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 መካንነት እሷ የሞተችው ማክሰኞ ቀን መስለኝ እና ቀኑ አለ። እንግዲህ ቤተሰቦች ነፍሰ ጡር እንደምትሆንና ማርገዝ እንደምትችል ከመሞቷ በፊት ቼክ አስደርጋለች እና ደግሞ ሌላ የማህፀን ምርመራ ምናምን በምታደርግ ሰዓት ዶክተሮቹ ምን ሆነሽ ነው ሲሏት ሰው ረግጦኝ ብላ እንደተናገረችም እዚህ ጋር ገልጿል። እና እናትየው የአንዱዓለም እናት ራሱ በዚህ ጉዳይ አስተያየት ሲሰጡ እዚሁ ራሱ ልጁ እንዲህ ብለው ሲናገሩ ሰምቻለሁ ብሎ ያወራውን ደግሞ ስሙት። ቀኑ አለ። አይዞ አባቴ አይዞ፣ ወንድ ልጅ በጣም ፔኑ ይገባኛል ብራዘር። እህትን ሴቭ ማድረግ ትችል ነበር። ያ ጸጸት በጣም ከባድ ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። ኢማጂን ተጽፏል እንትን ላይም አለ። ለዛ አቃቢ ያጣራው መረጃ ነው ያለው ልጁ ወረቀቱ ላይ የተጻፈው ማለት ነው። በተደጋጋሚ የሆስፒታል ምርመራ በምታደርግ ሰዓት ሆዷ ላይ እንደተረገጠች ለሐኪሞች ተናግራለች። ይሄ ማለት ሰውየው በቃ በጣም ይቀጠቅጣት ነበር ነው። ስሜታዊ ላለመሆን እሞክራለሁ። እስኪ የቀረችውን እንስማ። ይሄን ምርመራ ያደረገችው ራሱ ከዛን ይሄ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። የአንዱዓለም እናት ምን ስትል ነበረ? ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዱዓለም እናት ስትናገር ነበረ። ይሄ ታሪክ ምን ያሳያችኋል? ጣታችሁንስ ወዴት እንድትቀስሩ ይገፋፋችኋል። ይህ በጣም ክሊር የሆነ ነገር ነው። በጣም ይሄ ማስረጃ እያለ ለምንድን ነው ነገሩ መድበስበስ የተፈለገው? ለምንድን ነው መደፋፈን የተፈለገው? አይገባኝም። እኔ ይህንን ጉዳይ ላቀው አልቻልኩም። እና ደግሞ በሽምግልና ይፈታ ችግሩ ብለን አባገዳን ወደ ቀነኒ ቤተሰቦች ልከናል ነው እንግዲህ ይቅርታ እንዲደረግልን ብሎ አንዱዓለም ተናግሯል አይደለ? ካሳ ከፍላለሁ ይቅርታ ይደረግልኝ ካለ ይሄ ሰውዬ ገድያለሁ ብሎ ኦፊሻሊ ያላረጋገጠም እንጂ እኮ ምንድነው? እሺ ገባችሁ? ምንድነው ነው በቃ እኔ ነፃ ከሆንኩኝ እኔ እንድትሞት ምንም አይነት አስተዋጽኦ ካላደረኩኝ ለምንድን ካሳ የምከፍለው ለቤተሰቦቿ? ነፃነቴን ንጽህናዬን አረጋግጬ መኖር ለምን አልችልም ነው። ግን እዚህ ጋር በቃ እኔ ካሳ ከፍላለሁ ራሷን ያጠፋችው እኔ ክፈቺ በሩን ብዬ እንትን በምልባት ሰዓት ዘላ ነው ቤቱ ይስፋል ብላ ነው የዘለለችው ነው። እዚህ ጋር ግን ሽጉጥ ግንባሯ ላይ እስከመደቀን የሚያደርስ ነገር ነበረ ግን እዚህ ጋር ማለት እና ሁላችንንም የሆነ የተረዳነው ነገር አለ ከዚህ ቪዲዮ በኋላ ብዬ አስባለሁ። ይህ በጣም ያማል ጋይስ። በእውነት ከአባቷ ጎን ልንቆም ይገባል። አንዱዓለም በራሱ ሰዓት ችግሩን ቀስቅሶ እንደ አዲስ እንዲነሳሳ ነው ያደረገው ነው እኔ የሚሰማኝ። ለምን ዝም ቢል ይሻለው ነበር። ወጥቶ ጭራሽ ራሷን ያጠፋችው ብሎ ስክሪፕት ነገር ሲነግረን በጣም ይደብራል። ኤኒዌይስ የአንዱዓለም ማነው የቀነኒ አባት እኔ የአባገዳን ንቄ አይደለም፣ እኔ የኦሮሚያን ባህል ሳላከብር ቀርቼ አይደለም፣ ግን የልጄ ደም በትክክል መመለስ አለበት ብዬ ስለማምን ነው ብለው ሲናገሩ የሆነ ጫና እንዳለባቸው የሚያስረዳ ነገር አለ ብሎ አንድ ሰው የሰጠውን አስተያየት ሰምተን እንመለስ። በጣም ስለገረመኝ ነውና ስለ አንዱዓለም ጎሳና ስለ ቀነኒ ስቲል ያልጠራ ስቲል ፍትህ ያላገኘች ነፍስ አሁንም እየጮኸች ነው። እናንተ ምን ተሰማችሁ? ቤተሰቦች አስተያየት ስጡ። ይሄንንም አዳምጡ። ለቀነኒ አባት ይሄ ቪዲዮ ይደርሳል ብዬ ተስፋ አደርጋለሁ። ይሄን ቪዲዮ የምሰራው ለሳቸው ቀጥታ እሳቸውን አድሬስ ለማድረግ ባለፈው የሰሩትን ቪዲዮ አይተነዋል። ለኢትዮጵያ ሕዝብ ብለው
ልከውልናል፣ አይተናል። የኢትዮጵያ ህዝቦች እዛ ቪዲዮ ላይ እኔን በግለሰብ ደረጃ የነካኝ አንድ ነጥብ አለ። ምን ብለዋል? እኔ አባገዳን ሳላከብር ስለቀረው አይደለም፣ እኔ ባህል ስለማላከብር አይደለም፣ አባቶችንም ንቄ አይደለም የሚል ነጥብ አንስተዋል። እሱ ላይ ስጠረጥር እንደዚህ ተብለዋል። የመረጡት መንገድ እርሶ እየመረጡት ያለው መንገድ እርሶ ሀቆትን ለማግኘት እየመረጡት ያለው መንገድን ተያይዞ አንተ ንቀት ነው እንዴ ምናምን ተብለዋል ብዬ ጠረጥራለሁ። ይሄንን ቪዲዮ ልሰራበት የቻልኩት ምክንያት ብቸኛው ነጥብ ይሄ ነው። የኔ ነጥብ ምንድነው? ቢሆንስ እርሶ የመጡትን የሽማግሌዎች ጥያቄ እንኳን አለመቀበል ቀርቶ ዛሬ ጠላት ነው ከሚባሉ ሀገራት ጋር ራሱ ቢሰለፉ ይፈረድቦታል። እርሶ እኮ የልጆትን ሀዘን እንደ አባት ብቻ አይደለም እየኖሩት ያለው። እርሶ የልጆትን ሀዘን እኮ እንደ ወንድ ልጅ እኮ ነው እየኖሩት ያለው። ወንድ ልጅ ሆነክ አሳድገክ ለወግ ማዕረግ አብቅተክ እንካ ልጄን ብለ ሰተክ ሌላ ወንድ ደሟን ሲያፈስ፣ ሌላ ወንድ ደረቷ ላይ ቆሞ ሲያስጨንቃት፣ ሌላ ወንድ ሲኦል የሆነ ህይወት ሲሰጣት እንደ አባት ብቻ አይደለም እንደ ወንድ ልጅ እኮ ልጄን አልደረስኩባትም የሚል ህመም እኮ ዝም ብዬ ሳስበው ለዚህ ነገር ተጠያቂ ናቸው ከሚሏቸው ሰዎች በላይ ራሶቱን እየወቀሱ ያሉ ነው ብዬ ነው ማስበው። ሀዘኑ እንደዛ ስለ አልደረስኩላትም ለልጄ ወንድ ልጅ ሆነ ልጅን ሌላ ወንድ ሲነካብ ማለት በጣም ያማል። that's painful። በዚህ ሁኔታ ውስጥ ይያሉ፣ በዚህ ህመም ውስጥ ይያሉ፣ በዛ ላይ ነገሮች ተድበስብሰውብኛል እንዲጠሩ ፈልጋለሁ በሚል ምክንያት ሊያጠራልኝ የሚችለው ይሄ መንገድ ነው ብለው የፈለጉትንስ መንገድ ቢመርጡ ይፈረድቦታል? አይፈረድም። ይህ እኔ አይደለም ማለት መላው የኢትዮጵያ ህዝብ ነው። ምንም አይነት መንገድ ቢይዙ፣ ምንም አይነት ጥያቄ ባይቀበሉ፣ ምንም አይነት ግብዣ ባይቀበሉ፣ ምንም አይነት የእርቅ ጉዳይ ነገሮች ይሄ መስተካከል አለበት ብለው ቢጠይቁ፣ ምንም ቢያረጉ የሚፈርድቦት ሰው በዚህ ህመም ውስጥ እያሉ ሀገር ቢክዱ አልፈርድቦትም ስለው። በዛ ላይ አንድ መነሳት ያለበት በጣም ትልቅ ነጥብ አለ። ዝናና ብር የማይነካው ቦታ የለም። ዝና፣ ብር፣ ስልጣን የማይነካው ቦታ የለም። ብር ከሌለክ፣ ዝና ከሌለ፣ ስልጣን ከሌለ ተስፋ አንድና አንድ ብቻ እውቀት። ምክንያቱም ዝና የሚያነሳውን አቧራ፣ ስልጣን የሚያነሳውን አቧራ፣ ገንዘብ የሚያነሳውን አቧራ ተሻግሮ ማየት ይችላል እውቀት ካለክ ድሃ ብትሆን። ለዛ ነው እንማር ትምህርት ነው ተስፋችንም። ስለዚህ አንዳንድ ብሮች የሚያነሷቸው አቧራዎች አሉ፣ ስልጣኖች የሚያነሷቸው አቧራዎች አሉ። ምሳሌ ማንሳት ይችላል። ኦቦ አዱኛ የመምህራን ማህበር የሚባል አለ፣ የጤና ባለሙያዎች ማህበር የሚባል አለ፣ የእምነት ተቋማት ካውንስል የሚባል ካውንስል አለ። እነዚህ እንትን ያሉት የተቋቋሙት ለባለሙያዎቹ ለተራ ባለሙያዎቹ መብትና ጥቅም ለማስከበር። ነገር ግን ማህበር ከሆኑ በኋላ የማህበሩ ባለስልጣናት ቀጥታ ኢንላይን የሚያደርጉት ከባለብር ከባለዝና ከባለስልጣን ጋር። ከዛ ምን ይሆናል? አስተማሪው ራበኝ ሲል ራብ የሚባል ነገር የለም ብሎ የአስተማሪ መምህራን ማህበር አቋም ያወጣል፣ መግለጫ ያወጣል። ሐኪሙ ራበኝ ሲል የሕክምና ማህበር ባለስልጣናት የሕክምና ማህበሩ ተወካዮች ምናምን ከባለስልጣን ጋር ፎቶ ይነሱና ውይይት ተደረገ ብለው በዛው እንትን ይላል። ሰዎች በእምነታቸው ብቻ ታሰሩ፣ በእምነታቸው ብቻ ተገደሉ፣ በእምነታቸው ብቻ ተመርጠው ታረዱ ሲባል የእምነት ካውንስሎች ይወጡና እንዲህ የሚባል ነገር የለም ብለው እንትን ይላል። የነዚህ ጉዳይ የሚያሳዩት እነዚህ ማህበራት እነዚህ ቡድኖች በብር በስልጣንና
በዝና እንደተጠለፉ ያገሬ ይሄንን መጠርጠር እንደዚህ ሊሆን ይችላል ብሎ መጠርጠር ማለት ያን ያክል ስርዓታችንን ካርክ ማለት ነው። ስርዓታችንን እንትን አላልክም ማለት ነው ምናምን ሊባል አይችልም። እኔ የማየው በዚህ መልኩ ቢሆንስ ደግሞ አላከብርምስ ቢሉ ደግሞ ምን አጠፉ ነው እኮ አልፈርድቦትም። ፈረዳሉ ወይ ነው ወርቅ የሆነች ልጅ አጥተው የኢትዮጵያ ሕዝብ አይፈርድቦትም፣ ማንም አይፈርድቦትም። ይሄን ስል አንድ ነጥብ በጣም ክሊር ማድረግ ፈልጋለሁ። እከሌ አጥፍቷል፣ እከሌ ወንጀለኛ ነው፣ እሱ በምርመራ ውስጥ ይጣራል እያልኩኝም አይደል። እሰሩት እሱ ነው ያደረገው እያልኩም አይደለም። አትሰሩት እሱ አላረገም እያልኩም አይደል። አልጠራም። ይሄ ጉዳይ ብዙ ነገሮች አሉ፣ እንዲህ የሚያስብሉ ነገሮች አሉ። በህግ መልኩ እንደዚህ ይዘነዋል። ብዙ ያልገቡኝ ነገሮች አሉ። ሊያጠራልኝ የሚችል ሊገባኝ የሚረዳኝ መንገድ ይሄ ነው ብለው ምንም መንገድ ቢመርጡ ግን ስለማያከብሩ ነው ተብለው በአማርኛ ስሙ ምን እንደሆነ አላውቅም። ጋዝ ላይት የሚባል ቃል አለ። ምን ይሉሎታል? አንድ ሰው ይመጣና ሞራሎትን ከደካ በኋላ ገራሚ ክፉ ቃል ከተናገሩት በኋላ ከሱ ቃል ጋር ከሱ ንግግር ጋር ተያይዞ ሲቆጡ ምን ይላል? የተናገረውን ነገር ሳያሳስበው ምን ይላል? አይ እኔ የተናገርኩት በዛ ደረጃ ሳይሆን አንተ በቀላሉ የምትከፋ ሰው ስለሆንክ ነው ይላል። ከፍታፍነቱ ሳይሆን የሚታየው የእርሶ በሱ ንግግር መናደድ ነው የሚታየው። ጋዝ ላይቲንግ ይባላል። ይሄ ከባድ የሳይኮሎጂ ማኒፑሌሽን። አላከብሩም ቢባሉ ማኒፑሌሽን ሊሆን ይችላል። ንቀት ነው ወይ ቢባሉ ሊሎትም ይችላሉ። ማኒፑሌሽን ሊሆን ይችላል። ጋዝ ላይት ሊሆን ይችላል። ከአቧራ ዝና፣ ብር፣ ስልጣን፣ እውቅና ካነሳው አቧራ አሻግረን የምናየው የኢትዮጵያ ሕዝቦች ግን ምንም መንገድ ቢመርጡ ሀዘን ላይ እስከዛሬ ሀዘኖት እንዳልወጣ አይኖት ላይ የሚያስታውቃል። ሊወጣም አይችልም። እንደ አባት ነው የሚያዝኑት፣ እንደ ወንድ ልጅ ነው የሚያዝኑት። ለልጅ ያልደረስኩ ወንድ አባት ሆነክ ወንድ ልጅ በሰው ሲገደልና ወንድ ልጅ በሰው ሲበደልና ወንድ ልጅ በሰው ሲደበደብና ሴት ልጅ በሰው ስትደበደብ እንደ ወንድ ስሜቱ በጣም ይለያያል። እንደዛ አይነት ሀዘን ውስጥ ነው ያሉት። ምንም መንገድ ቢመርጡ ምንም አይነት መልኩ ቢከራከሩ በርሶ የሚፈርድ ንቀት ነው ወይ ባህል ትተው ነው ወይ ሽማግሌ ንቀው ነው ወይ ቢባሉ ሁሉ እንኳን ከዛ ቀርቶ ከኤርትራ ጋር ቢሰለፉ ከሶማሊያ ጋር ቢሰለፉ የሚፈርድቦት ሰው የለም። ዊ አንደርስታንድ። ህመሞትን እናውቃለን። ህመሞትን ይሰማናል። ስብራቶት ይሰማናል። ስለዚህ ማንም ሰው መጥቶ አንተ ንቀት ነው እንዴ ቢሎት ራሱ እሳይ እንደ ንቀትም ካየው በሉልኝ። የልጅን ጭቡ ለማጥራት የማረገው ሙከራን እንደ ንቀት ካያስከው ቻው በሉልኝ። ትክክል። የልጅን ጭቡ ለማውጣት ሀዘኔን ፍትሄን ለማግኘት የምመርጠው መንገድ የሀገር ሽማግሌዎችን መናቅ ነው ብለህ ካየኸው ደህና ደረህ በሉልኝ። ደህና ደረህ በሉልኝ። እንኳን ይሄን ቀርቶ ሌላም ባረግ የሚረዳኝ ብዙ ሰው አለ በሉልኝ። ትክክል። አልናቁም። ክብር እንትን አላሉም። የሀገር ሽማግሌ አልናቁም። ምንም አይነት ስርዓት አልናቁም። እኛ የምናየው የልጁን ፍትህ ለመፈለግ ቀን ከሌሊት የሚጥር አባትና አባት ብቻ። ሽማግሌ የሚንቅ የሀገር ባህል የሚንቅ ስርዓትን የማያከብር ሰው አናይም። እሱን አይደለም እያየን ያለው። እሱን ያየ ከሆነ በገንዘብ በእውቅናና በስልጣን አቧራ አይኑ የተጨፈነ ትክክል። ይሄው ትክክለኛ ህሊና ያለው ሰው ሊያነሳው የሚችለውን ሐሳብ ይሄ ሰውዬ ጥንቅቅ አድርጎ አንስቶታል። በትዕግስት ይሄን ቪዲዮ ከጨረሳችሁ በእውነት እናንተ ልቦናችሁ ክፍት ነው፣ በአቧራውም አልተወሰዳችሁ ማለት ነው። ውድ ቤተሰቦቼ እንግዲህ ስለ ቀነኒ ጉዳይ እየተነሳ ያለውን ነገር ሰምተናል ሁላችንም። ስለዚህ ይህ ጉዳይ እስከ መቼ እልባት ሳያገኝ ይቀጥላል የሚለው አላውቅም። እኔ እግዚአብሔር ነው የሚያውቀው። ፍትህ ለቀነኒ የሚለው ግን አሁንም
ትኩረት ሊሰጠው ይገባል። በጣም በሚያሳዝን ሁኔታ የሶሻል ሚዲያ ኢንፍሉዌንሰሮች አሁን ጉዳዩን እንደ አዲስ መቀስቀስ እንዳለባቸው፣ እንደ አዲስ ፍትህ መጠየቅ እንዳለባቸው፣ እንደ አዲስ የልጅቷ ደም እንዲመለስ ትክክለኛውን ጥያቄ የሚመለከተው አካል እስኪጠይቅ እስኪመልስልን ድረስ መጠየቅ አለብን ስትል ናሆሚት የመጀመሪያዋ ናት እንግዲህ ፍትህ ጥየቃ የወጣችው። እስኪ ጀስቲስ ፎር ቀነኒ እያለች ነው። አሁንም እንስማት። ይህን ቪዲዮ ስቀርጸው ከሌሊቱ 7 ሰዓት ነው። ድንገት ይህ ቪዲዮ ፎሪ ፔጃችሁ ላይ ከመጣ እንደምንም ለሰው አልኩት። ከመተኛቴ በፊት 3 ሰዓት ምናምን አካባቢ የቀነኒ አባት ቪዲዮ ለቀው ነበረ። የቀነኒ ጉዳይ ስቲል ፊቷ አለ አይኔ ላይ ምናምን ላይ ይረብሻል። አንድ ሰሞን በጣም ኢሹ ነበር። ኢሹ የነበረው ለእኛ ነው፣ አባቷ፣ ቤተሰቧ፣ እናቷ ስቲል ልባቸው እየደማ ነው። ለምን መሰላችሁ? ፍትህ አላገኘችው። ዝም ብለው ነው የቀበሯት። አላስታመማት። እንዴት ሆንሽ አላሏት። ብቻ እኔ ባዳ ሁኜ ስቲል ፊቷ ካለ አይኔ ላይ የአባትየውን አስቡ እና መተኛት አልቻልኩም። ከእንቅልፌ ቀሰቀሰኛው ይሄ ጉዳይ ነው ስላሴ እና ጉዳዩ በህግ እንደተያዘ ኦፍኮርስ ሁላችንም እናውቃለን። እና አሁን ጉዳዩ በካሳ እንዲያልቅ ተብለው ለዛ ነው ቪዲዮ የሰሩት። አዲስ ቪዲዮ ሰርተዋል እና እያሰብኩት ነበር ላላስታመሟት ለተደበደበችው ፊቷ በልዞ ያቀበራት ልጃቸው ምን አይነት ካሳ ነው የምትሰጧቸው? ምናቸው እንዲክሳቸው ነው? እና የኔ ጥያቄ ከካሳው በላይ ፍትህ ሰጣቸው የዘላለም እረፍት ብትሰጧቸው ባይኔ። በእንቅልፌ ነው የቀሰቀሰኝ። ቀን ላይ ያየሁት ቪዲዮ የአባትየው አይን በቃ አሁን ነው ከእንቅልፌ ያነቃኝ ሚካኤል። እና ግፍ አትስሩ። ግፍ በጣም መጥፎ ነገር ነው። ሰው የዘራውን ነው የሚያጭደው። ምንም ኃይል እጃችሁ ላይ ቢኖር ሸምበቆ ነው። ኃይል ከእግዚአብሔር ብቻ ነው ያለው። የሰው ልጅ ከእግዚአብሔር በታች በጣም የከበረ ፍጡር። ሰው ላይ ግፍ አትስሩ። በዚህ ጉዳይ ፍትህ እንዲጓደል እያደረጋችሁ ያላችሁ ሰዎች ካላችሁ ኢቭን ኮሜንት ሴክሽን ላይ ራሱ ይህን ነገር ማውገዝ የማትችሉ ሰዎች ግፍ ነው ይሄ ራሱ። እግዚአብሔር በጣም ትክክለኛ ሀሳብ ነው። ናሆሚት እንግዲህ ስሜቷን ተቆጣጥራ ነው እንዳያችሁት። ለማልቀስ በጣም ውስጧ ፈልጓል፣ ግን ያው ቪዲዮ ላይ ማልቀሱ አስፈላጊ ነው ብላ ስላላሰበች እንደምንም ተቆጣጥረዋለች። እናንተም ውድ ቤተሰቦቼ ፍትህ ለቀነኒ ጀስቲስ ፎር ቀነኒ እያላችሁ አሁንም ቪዲዮ ስሩ፣ አሁንም ኮመንት አድርጉ፣ አሁንም ጥያቄያችሁን ቀጥሉ። ምክንያቱም የዚች ልጅ ቤተሰቦች ምን ያህል እንደታመሙ እያደረ እንደ አዲስ ምንድነው የሚጠዘጥዝ ቁስል ነው። እያደረ እንደ አዲስ የሚጠዘጥዝ ቁስል ነው የሆነባቸው ለነሱና እባካችሁ ከጎናቸው እንቁም። ከአባቷ፣ ከወንድሟ፣ ከእናቷ ጎን ልንቆም ይገባል በዚህ ሰዓት። በተለይ እንደ ወንድ ልጅ ለእህቴ ሳልደርስላት እያወኩኝ በደል እየደረሰባት እያየው ከዛ በዛ ሰዓት ፕሮቴክት ማድረግ ባለመቻሌ ያለው ፔን እንደ ወንድ ልጅ አውቀዋለሁና ስለዚህ ሁላችሁም አሁንም በሙዚቃም ይሁን በፎቶም ይሁን በቪዲዮ ብቻ አሁንም ፍትህ ልንጠይቅላት ይገባል። ጀስቲስ ፎር ቀነኒ፣ ፍትህ ለቀነኒ እያላችሁ አሁንም ቀጥሉበት።